ከልብና እናመሰግናለን። እንግዲህ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ከሚገኙ አርበኞች ጋር ቆይታ እናደርጋለን። በቆይታችን ወቅታዊ የሆኑ ጉዳዮችን እያነሳን ቆይታ እናደርጋለን። ከሚዲያዎች በኩል ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ህብር ሬዲዮ፣ ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ኢትዮ 251 ሚዲያ እንገኛለን። ከፋኖዎች ደግሞ የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ ሀፍቴ ወልዴ፣ የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አስቻለው በለጠ፣ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ ብሔራዊ ኃይል የጽህፈት ቤት ኃላፊ ፋኖ ማንደፍሮ ጋር ቆይታ እናደርጋለን። ፋኖ ማንደፍሮ በኋላ ላይ ወይ ማረሚያ ትሰጠኛለህ፣ የአባትህን ስም አልጠራውም። በቀዳሚነት ጥያቄ የምናነሳው ለአማራ ፋኖ ብሔራዊ ኃይል ለሴንትራል ኮማንድ አባል አርበኛ ሀፍቴ ወልዴ ሆኖ አሁናዊ ሁነቱ በተለይ የአማራ ፋኖ ብሔራዊ ኃይል ግንቦት 1 ቀን 2017 ዓ.ም ይፋ ሆኗል። ይፋ ከሆነ በኋላ በተለይም 13 ሴንትራል የኮማንዱ 13 አባላት ያሉትን እያቀፈ እንቅስቃሴ እያደረገ ይገኛልና ይሄ ከተመሰረተ በኋላ ይፋ ካደረጋችሁ በኋላ በህዝቡ ዘንድ ያለው ተቀባይነት፣ በሰራዊታችሁ መካከል ያለው ተቀባይነት፣ አጠቃላይ የአማራ ፋኖ ብሔራዊ ኃይል ምስረታን እንዴት አገኛችሁት? ሰሞነኛውን ወቅታዊ ጥላት እስከዚህ አንጻር በምን ሁኔታ ላይ ይገኛል? ግምገማችሁ ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ ያው ይሄ ተቋም ከመመሰረቱ በፊት ያው በተለይ ዘመቻ አንድነት ጀምሮ ጥሩ ስራ ስንሰራ ቆይተናል። በዚህም በዘመቻ አንድነት ጀምሮ ህዝቡም ሰራዊታችንም ሲደሰት የቆየበት አጋጣሚ ነበር። ከዛ ያው ማደግም ስለነበረበት ተቋም መመስረት ስለነበረብን አንድ ተቋም መሆን ስለነበረብን ለዛም ብዙ ዋጋ ተከፍሎ ወደዚህ ተቋም መተናል ማለት ነው። ይሄ ተቋም እንግዲህ ህዝባችንም ሰራዊታችንም እጅግ በጣም በሚገርም ሁኔታ የተደሰተበት ሁኔታ ነው ያለው። በጣም ተቀባይነትን አግኝቷል። ህዝቡ በጉጉት ሲጠብቀው የነበረ ተቋም ነው፣ የነበረ ድርጅት ነው። እሱን እናደርገናል። በዚህም ህዝቡ ያው በጣም ተደስቷል። እኛም እንደዚሁ እጅግ በጣም አንድ እርምጃ ከፍ ያልንበት የተሻለ ትግልን ነገ ለመታገል ዛሬ ላይ ጥሩ ተቋም መስርተናል። ስለዚህ ህዝባችንን በተለይ ሰራዊታችን እጅግ በጣም ተደስቷል። አሁንም በደስታ ነው እየታገለ እየተዋደቀ ያለውና ምናልባት ያለ ተቋም ሳይኖርህ ድርጅት ሳይኖርህ መሰዋት መታገልና ድርጅት ኑሮ ተቋም ኑሮ በተቋም ውስጥ በድርጅት ውስጥ መታገል በጣም ሰፊ ልዩነት ነው ያለውና ይሄ ሰራዊታችን በተለይ በጣም የወደደው ተቋም ነው። ህዝባችንም እንደዚሁ እጅግ በጣም ተደስቶ የተቀበለው ተቋም ነው። እሱንን እንግዲህ ማስቀጠል ከኛ ይጠበቃል። ቀጣይ ቀሪ ስራዎችንም ለመስራት ያው እኛም ስራ ላይ ተወጥረን ብንሆንም ነገር ግን ደግሞ በአንድ እጃችን እየታገልን በአንድ እጃችን ደግሞ እንደዚሁ ተቋም መስረታው ላይ ነው ያለ ነውና ቀጣይ ቀሪዎቹንም ስራዎች እንጨርሳለን። ተቋማችን ግን ያው እንግዲህ ግዙፍ ተቋም መስርተናል ማለት ነው። ውልጌታ እሺ፣ ከልብ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስቻለው በለጠ። ሰልካም አመሰግናለሁ ሙልጌታ። እንግዲህ ያው እንደሚታወቀው የአማራ ፋኖ የትጥቅ ትግል ከጀመረ ወደ 2 ዓመት ገደማ እየሆነው ነው። በዚህ ሂደት መካከል በያለበት ራሱን አደራጅቶ ሲታገል ቆይቷል። ነገር ግን ደግሞ ምንም እንኳ በያለበት ተደራጅቶ አመርቂ ድል ቢያስመዘግብም ከፍተኛ የሆነ በጠላት ላይ የስነ ልቦናም ቢሆን የውጊያ የበላይነት ቢወስድም ነገር ግን አጠቃላይ ወደ አንድ በማሰባሰብ ትግሉን ማዕከላይዝ በማድረግ ወደ አንድ ማዕከል ወደ አንድ የእዝ ሰንሰለት ማምጣትና በፖለቲካውም በወታደሩም ገዝፎ በቀጠናው አማራጭ ኃይል ሆኖ መቅረቡ ግድ ሆኖና እንዲሁም ደግሞ የአማራን የህልውና ስጋት ለመቀልበስ አንድነቱ አስፈላጊ እንደመሆኑ መጠን ሰራዊታችንም ሰፊው ማህበረሰባችን፣ ህዝባችን እንዲሁም ደጋፊያችን ሁሉ የሚፈልገውን ማድረግ ግድ ሆኖ ተገኝቷልና ይሄንን ያው ለማድረግ ረጅም ጊዜ ወስደን ተወያይተን
እንዲሁም ጓዴ ሀብቴ ወልዴ እንዳለው በዘመቻ አንድነት የተጀመረው መነቃቃት ይህን ደግሞ ወደ ፍሬ የመቀየር የመሪዎች ሚና በመሆኑ እሱም እንዲሆን አስገድዶናል ማለት ነው። ስለዚህ በዚህ ሁኔታ ሆነን የአማራ ፋኖ ብሔራዊ ኃይል ሰፊ ህዝብ ቅቡልነት ያገኘ በቀጠናው በፖለቲካም በወታደርም ከፍተኛ የሆነ ቅቡልነት ከማግኘቱ ባሻገር አማራጭ ኃይል ሆኖ ወጥቷል ማለት ነው። ይህን ድርጅት እንግዲህ የማስቀጠል ከሁላችንም ይጠበቃል። ከማህበረሰባችን፣ ከደጋፊያችን እንዲሁም ከሰራዊታችን ከዛም ባለፈ ደግሞ በዋናነት በየቀጠናው ያሉ በአራቱም ክፍለ ሀገራት ባሉ አደረጃጀቶች መሪዎች ማለት ነው። ከዛም ባሻገር ደግሞ አጠቃላይ እንደ ኢትዮጵያም የኢትዮጵያ ማህበረሰብ ሌላውም ደጋፊ ማህበረሰብ እና የሚዲያ አካላት ደግሞ ከእናንተም ጉልህ ሚና ሊኖረው ይገባል ማለት ነው። ይህን ድርጅት እንግዲህ ቀሪው ስራዎች አሉ እንደተባለው እነሱንም በአጭር ጊዜ ያጠናቀቀን አጠቃላይ መዋቅራችን እስከታች ድረስ እንዴት እናወርዳለን የሚል የጀመርናቸው ስራዎች አሉ። እነሱን ጨርሰን እስከታች ድረስ መዋቅራችን አወርደን ትግላችን የምናስቀጥል ይሆናል ማለት ነው። እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። እዚህ በኋላ ያለውን ደግሞ ከህዝባችን ጋር ሁነን ከሰራዊታችን ጋር ሁነን አጠቃላይ ከደጋፊው ማህበረሰብ ጋር ሁነን በተሻለ መንገድ በተሻለ ደረጃ የአማራን ህዝብ ትግል ከፍ እናደርጋለን ብለን እናስባለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ወደ ሁለተኛው ጥያቄ ልለፍ። በአብዛኛው ጉዳዮች የተነሱ ይመስለኛል። በቀጥታም አልፈው ወደ አማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የጽህፈት ቤት ኃላፊ ፋኖ ማንደፍሮ ወይም ደግሞ አርበኛ ማንደፍሮ ተሰማ ይሆናል። እንግዲህ በተለይ በዛሬው ዕለትም የተገናኘንበት ዋና ዓላማ በቀጠናችሁ ከዚህ በፊት በጎንደር ቀጠና ሲታገሉ የነበሩ ነገር ግን ትግሉ ተጠልፏን ከጥላት ኃይሎች ጋር እየሰሩ አካባቢያዊትን በተለይም ደግሞ ራያ፣ ወልቃይት፣ ጠለምት፣ መተከል፣ ደራ ተሽጧን የሚል ተደጋጋሚ ሀሳቦች እየተነሱ ይገኛሉና በዛሬው ዕለትም የተገናኘንበት ዋና ዓላማ ይሄ እንደሆነ ይታወቃል። በተለይ የህልውና ትግላችን ጥላሽት የሚቀቡ በሰፊው የተነሳበት ሁኔታ አለና ይህን ጉዳይ እንዴት እያያችሁት ነው? እንዴት ነው የተመለከታችሁት? የሸጣችሁት ትግል አለ ወይ? አመሰግናለሁ ሙሉጌታ። እንግዲህ ይሄ የህልውና ትግል ዘርፈ ብዙ ትግል ነው። ትግሉ የአፈሙዝ ትግል ብቻ ሳይሆን ከፍተኛ የሆነ የጠላት የፕሮፓጋንዳም ትግል ነው። በሌላ በኩል በጣም ብዙ መልክ ያለው ትግል እንደሆነ ህዝባችንም ሰራዊታችንም የሚገነዘበው ጉዳይ ነው። ስርዓቱ በተለያዩ ጊዜያቶች ይሄንን አጀንዳ በተመለከተ ትናንትና አጠገባችን አብረውን የፋኖን ልብስ የፋኖን ትጥቅ ታጥቀው ፋኖ ናቸው ብለን አጠገባችን የነበሩ ጓዶቻችን ያልናቸው ዛሬ ግን ከስርዓቱ ጋር ደግሞ ወደ ስርዓቱ በምህረት ሰበብ ገብተው ይሄንን ስያሜ ሲሰጡን በተደጋጋሚ በተለይ ሰሞኑን እየሰማን ነው የምንገኘው። ይሄ ትናንትም ትግሉ ሜዳ ላይ እያሉ ይሄንን ነበር ሲሉ የነበሩት። በተለይ በድርጅት ማዕቀፍ በኩል በተለያዩ ሚዲያዎች እንዲህ አይነት ዲስኮርሶች ሲቀርቡብን የነበሩ ክሶች ናቸው። አጠቃላይ ግን በግልጽ ቋንቋ እንዳስቀመጥ ነው በተለይ ግንቦት 2017 ዓመተ ምህረት ለመላው ህዝባችንና ለመላው ሰራዊታችን ይፋ ያደረግነው የአማራ ፋኖ ብሔራዊ ኃይል በመግለጫውም ጭምር በግልጽ እንዳስቀመጠው የወሰንና የማንነት ጉዳይ አንዱ መታገያ ጉዳያችን ነው። ይሄንን በተመለከተ ነገም ከነገ በስቲያም የማይቀየር የፋኖ የመታገያ ጉዳይ እንደሆነ ሚዲያዎችም በደንብ አጽንኦት ሰጣችሁ በድፍረት እንድትናገሩት እንፈልጋለን። ዛሬም እንደግመዋለን። በየትኛውም ቀጠና የሚገኝ
አራቱ ቀጠና ላይ ያለ የፋኖ አደረጃጀት በጋራ ወደ አንድ የድርጅት ማዕቀፍ ወደ አማራ ፋኖ ብሔራዊ ኃይል ድርጅታዊ ማዕቀፍ በተሰበሰበበት የአቋም መግለጫው የድርጅታዊ መግለጫው ላይ በይፋ ያስቀመጠው ጉዳይ ነው። ስለዚህ እነዚህ ሰዎች ለምንድን ነው ታዲያ ይሄንን ክስ እየከሰሱ ያሉት የሚለው መሰረታዊ ጥያቄ በደንብ መነሳት አለበት። ሰዎቹ ትናንትና ህዝብን ሲዘርፉ፣ ህዝብን ሲያደናግሩ፣ ማህበረሰብን ሰላም ሲነሱ የነበሩ የወጣንለትን ዓላማ በሙሉ ሲያበላሹ የነበሩ በእርግጥ የወጡለት ዓላማ የምንለው የለንም። የእኛን ዓላማ ይዘው አይደለም የወጡት። የወጡለት ዓላማና የወጣንለት ዓላማ ፍጹም የተለያየ እንደነበረ ሰሞኑን በግብራቸው በአደባባይ በፋኖ ስም በተሰበሰበ ፋይናንስ ጭምር የተገዛ መሳሪያንም ጭምር ይዘው ከገቡ በኋላ እንደሆነ በደንብ ተረድተናል። ከዚህ አንጻር እነዚህ አካላት ይሄንን ክስ የሚያቀርቡበት መሰረታዊው ጉዳይ በተጨባጭ ፋኖ ላይ ሊያገኙ የሚችሉት ምንም አይነት ክስ እንደሌለ ያውቁታል። እነሱ ያውቁታል። ፋኖ ላይ የሚነሱ ምንም አይነት ጥያቄዎች የሉም። ዝርፊያን በተመለከተ ሲዘርፉ የነበሩ እነሱ ናቸው። በፋኖ ስም ሲንቀሳቀሱ ኖረው ዛሬ በሰላማዊ መንገድ ከመንግስት ጋር ሆነ እንታገላለን በሚል ያደረጉትን ሸፍጥና በደል ህዝብን የበደሉበትን፣ ህዝብን የካዱበትን፣ የህልውና ትግሉን የከዱበትን ፍጹም አስነዋሪ የባንዳነት ተግባራቸውን ለመሸፈን የግድ እኛ ጋር ጭቃ መቀባት ነበረባቸው። ሊቀባ የተፈለገው ጭቃ ደግሞ ትግሉ ዓላማውን ስቷል። የወሰንና የማንነት ጥያቄዎችን በሙሉ ገፍቷል። ለወሰንና ለማንነት ጥያቄዎች ቦታ የለውም። ጫካ ላይ ያለው ታጋይ ለዚህ ቦታ የለውም የሚል ካርድ መምዘዝ ነው የፈለጉት። ይሄ እውነት ስለሆነ ሳይሆን ለማደናገር ትናንትናም ትግላችን ሜዳ ላይ ሲያደናግሩ ሲበድሉ የነበሩ ሰዎች ናቸው። አሁንም ደግሞ ስርዓቱ ጋር ገብተው የስርዓቱን ልሳን በቀጥታ ይዘው እንዲሁም ቃል በቃል የተናገሩት ነገር ምንድን ነው? ከመንግስት ጋር በጋራ ሆነን ይሄንን ጉዳይ ከሰላምና ምክክር ኮሚሽኑ ጋር ሆነን እንፈታለን ነው እያሉ ያሉ። ይሄ ልሳን ደግሞ የታጋይ ልሳን አይደለም፣ የባንዳ ልሳን ነው። የገዳዮቻችን ልሳን ነው። የጨፍጫፊያችን የብልጽግና ስርዓት ልሳን ነው። የነሱን አንደበት በቀጥታ ወስደው ነው ይሄንን እያደረጉ ያሉት። ስለዚህ የፈጸሙት ድርጊት እጅግ በጣም በአማራ ታሪክ በአርበኝነት ታሪክ በጣም ወራዳውን ስራ ፈጽመዋል። ይሄ በጣም አሳፍሮናል። በጣም አስነዋሪ ድርጊት ነው የፈጸሙት። አማራ ሆኖ የፋኖን ልብስ ለብሶ ፋኖ ነኝ ብሎ ተመልሶ ስርዓቱ ጋር ገብቶ ደግሞ እንዲህ አይነት ጨምላቃ ስራ ውስጥ ማግኘት እጅግ በጣም አስነዋሪ ነው። እኛ በዓላማችን በአቋማችን በትናንት ማንነታችን ለወጣንለት ዓላማ ታምነን ለህዝባችንም ለትግላችንም ታምነን ጸንተን ቆመን ያለን አርበኞች እንጂ የወጣንለትን ዓላማ የከዳን አይደለንም። የወጡለትን ዓላማና የወጡለትን ህዝብ የከዱ እነሱ እንደሆኑ በስራቸው አሳይተዋል ማለት ነው የምፈልገው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የጽህፈት ቤት ኃላፊ አርበኛ ማንደፍሮ ተሰማ። ወደ አርበኛ ዮሐንስ ንጉሱ ልምጣ። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ አርበኛ ዮሐንስ ንጉሱ እንግዲህ በተለይ ይሄን አርበኛ ማንደፍሮ ያነሳውትን ጥያቄ በተመሳሳይ ለአንተ አንስቼ ይሄን ኃይል ወይም ደግሞ ይሄን ሀሳብ ግን ያስተላለፍ ለውጥ ነው የቀየሩት እንጂ አሁንም ከትግል አልወጡም የሚል እንቅስቃሴዎች በማህበራዊ ሚዲያ በሰፊው አስተውለናል። እንደው እንደ ህዝብ ግንኙነት መምሪያ ኃላፊ እንደ ቀጠናውም እንደሚመለከተው ሰው ይህን ጉዳይ እንዴት ነው የምትገልጹት? እንዴት ነው የምታዩት?
መልካም አመሰግናለሁ ሙሉጌታ። ቀደም ሲል በጎንደር ቀጠና በፋኖ ጭንብል የቆዩ መጨረሻም ህዝቡንም አታለው ሲበድሉ ቆይተው ሂደው ደግሞ ከጠላት ጎን ከጠላት ጫማ ስር የተገኙ ግለሰቦችን በተመለከተ የመጀመሪያው እነሱ እያነሱት ያለው የአማራ ህዝብ የፈጽሞ መጥፋት የሉና አደጋ ደርሶበታል ተብሎ በትግል የወጣ አካል አንድም አይነት ውጤት አንድም አይነት ምላሽ ባልተገኘበት ሁኔታ፣ የወሰንና የማንነት ጉዳይ ባልተመለሰበት ሁኔታ፣ አጠቃላይ ጥያቄዎቹ ባልተመለሱበት ሁኔታ፣ የህዝባችን ጭፍጨፋ በቀጠለበት ሁኔታ ትግላችን ከውጭ ሆኖ ሲያደናግሩ ቆይተዋል። ፋኖ መስለው ሲያደናግሩ ቆይተዋል። ፋኖ መስለው ባንክ ሲዘርፉ ነበረ። ፋኖ መስለው ተሽከርካሪ ሲዘርፉ ነበረ። በወደ ሰፊነት የአደረጃጀት ልዩነት መስሎ እንዳይታይና ወደ ግጭት እንዳይገባ በትዕግስት ቆይተናል። በመጨረሻም በነበሩባቸው ቀጠናዎች ሁከትና ብጥብጥ እንዲከሰት አድርገው ደግሞ ጀግኖች አርበኞችን እንዲመቱ አስደርገዋል። በመጨረሻም እንግዲህ በተለይ የአማራ ፋኖ ብሔራዊ ኃይል መመስረቱን ከሰሙበት ቀን ዕለት ጀምሮ የወጡበት አፋሽ ተልዕኮ ከጠላት የተሰጣቸው ተልዕኮ አለመሳካቱን በመገምገም ከጠላት ጫማ ስር ሂደው ወድቀዋል። እንደ ምክንያት ያነሱት ደግሞ የማንነትና የወሰን ጉዳይ በተመለከተ ነው። እጅግ በጣም የሚገርመው እጅግ በጣም የሚደንቀው እነዚህ አካላት በመጀመሪያም ታሪካቸው በተመለከተ በዚህ የማንነትና የወሰን ጉዳይ ቀደም ብለው ተሳታፊ ያልነበሩ ሊኖሩም የማይችሉ የተሳትፎ ትግል ያልነበራቸው ናቸው። ያን ለማለት ፈልጌ ነው። በተለይ አማራ የማንነትና የወሰን ጥያቄ ጎልቶ ጎምርቶ በወጣበት 2007 2008 2009 እና 10 እና ከዛ በኋላም በነበሩት ትግል ያልነበሩ ጥያቄያቸው ያልነበረ በመጨረሻም ደግሞ ጥያቄያችን የተቀበሉ መስሎ ወደ ትግሉ ከገቡ በኋላ እንደገና ትግሉን ክደው እየሄዱ መሆናቸው ነው የመጀመሪያው መረጃ መወሰድ ያለበት። ሁለተኛው እነዚህ አካላት ለማንነትና ወሰን ጭንብል ተቆርቋሪ ሌላው አርበኛ ነበር አርበኛ የካድ አድርገው ያቀረቡበት መንገድ የመጀመሪያው ቅንጣትም ያህል የመካድ ሳይሆን የአማራን ሕዝብ ጥቅምና ደህንነት የሚያስጠብቅ አማራዊ ድርጅት ለአማራው እውን ሆኖ ተወልዶለታል። ግንቦት 1 2017 ዓመተ ምህረት በዚህ ጸናው የአማራ ፋኖ ትግል በመግለጫው ሲያረጋግጥም ቅድም ጓዴ እንዳስቀምጠው በመግለጫው በማንነትና ወሰን በተመለከተ ቦታዎችን ሎኬሽኖችን ጠቅሶ ራያ፣ ጠለምት፣ ወልቃይት ብሎ ጠቅሶ ሌሎችንም ጠቅሶ የሚመለሱ ጉዳዮች መሆናቸውን በቋራ ቃል ኪዳን አስሮ ለህዝብ ይፋ አድርጎ የመታገያ አቅጣጫው መካከል አብይ ጉዳይ መሆኑን ያረጋገጠ የአማራ ፋኖ ብሔራዊ ኃይል ነው ማለት ነው። ሆኖም ግን እነዚህ አካላት አይደለም ለወሰንና ለማንነት ለመላ አማራና መላ ኢትዮጵያን ለገዳዩ ጨፍጫፊው የአብይ አህመድ አገዛዝ አሳልፈው ከሰጡ በኋላ የማንነት ተቆርቋሪ እንደነበሩ ሆኖ ሊፈጠር የተፈለገው ናሬሽን ወይም ትርክት ፍጹም መሰረተ ቢስ መሆኑን ህዝባችንም አውቋል። እኛም ቀደም ብለን እናውቃለን። አሁንም ቢሆን ሸኛ አካላት ይኖራሉ፣ መልማይ አካላት ይኖራሉ። አሁንም ፋኖ መስለው እዚህ የሰረጉ አካላት ይኖራሉ፣ እየተጋለጡ ነው። በቀጣይ ይህን እያጭበረብሩ ይቀጥላሉ። እድሜ ይሰጣቸዋል፣ እድሜ ይኖራቸዋል፣ የማጭበረበሪያ እድሜ ይኖራቸዋል። ህዝቡ ይታገሳቸዋል። ወይም ህዝብ ያጭበረብራሉ ብለን ባናስብም ቅሉ እነዚህን አካላት በተመለከተ እየተሰራ ያለው ፕሮፓጋንዳ ፍጹም መሰረተ ቢስ በመሆኑ ከታማኝነትም ከጽናትም የጎደሉ የታሪካችን ምንጣፍ ጎታቾች፣ የታሪካችን ከሃዲዎች፣ ባንዳዎች ለፍርፋሪ ሲሉ ብኩርናቸውን የሸጡ የጀግኖችን ትግል የማይወክሉ ቀደም ብሎ ሊጠሩበትም የማይገባ ከዚህ በኋላም ፋኖ እንደነበሩ ተደርጎ ሊገለጹ የማይችሉ ፍጹም ከሃዲዎች ናቸው። ብቻ ተብሎ የሚታለፉም አይደሉም። ይሄ በግለሰቦች ላይ ብቻ ያነጣጠረ ድርጊቱን በፈጸሙት በካህዶች ብቻ ሳይሆን አስተሳሰቡ በራሱ ክህደት ነው። አስተሳሰቡ
ደምን የካደ አጥንትን የካደ ማንነትን የካደ ሞራልን የካደ ስብዕናን መርቶ በመቶ ያጎደለ ጉዳይ ነው። ላለፉት አንድ ሳምንት ሲያስጠኗቸው ቆይተው ይህን በሉ ብለው ሲያስጠኗቸው ቆይተው ያቀረባቸው መሆኑ ቢታወቅም ያነሷቸው ያሰቧቸውን አጀንዳዎች ለማንሳት ቢሞክሩም የተቀበላቸው ግን የለም። ሆኖም ግን የአማራ ፋኖ ብሔራዊ ኃይል ወይም ደግሞ ቀደም ሲል ከአፋሕድ አደረጃጀት ውጭ ያሉት በሙሉ ለማንነትና ለወሰን ጉዳይ መከበር ጉዳይ የሚወላውሉ አስመስለው ወጥ አቋምና ጽኑ አቋም እንደሌላቸው አድርገው የሚያቀርቡ አካላት በርካታ አርበኞችን የካደ ነው። በርካታ አርበኞችን የካደ ነው ስንል በማንነትና በወሰን ጉዳይ የከፈልነውን ዋጋ የሚያሳንስ ነው። የከፈልነውን የህይወት ዋጋ የሚያሳንስ ነው። አሁንም ድረስ በማንነትና በወሰን ጉዳይ ጥይት ከሰውነታቸው ተሸክሙ የሚዞሩ የሚያታግሉ እውቅ አርበኞች ያሉበት፣ ታማኝ አርበኞች ያሉበት፣ ወጣት ፋኖ ታጋዮች ያሉበት ድርጅት ነው፣ አደረጃጀት ነው የአማራ ፋኖ ብሔራዊ ኃይል። ስለዚህ እነዚህን አካላት በተመለከተ ከዚህ በኋላ የሚከዱ አካላትን የማያወላዳ እርምጃ እየወሰድን እንቀጥላለን። ደግመዋለሁ። ህዝባችንም አጋልጦ ይሰጠናል። በእንደዚህ አይነት አካላት ላይ የሚወሰድን እርምጃ ወንድም በወንድሙ ላይ እርምጃ ወሰደ በሚልም እንዳይገለጽ በዚህ አጋጣሚ እናሳስባለን። ምክንያቱም ከሃዲ ናቸው። የህዝባችን የደም ዋጋ ክደዋል። የህዝባችን ጥቅም ክደዋል። ከገዳዮች ጎን ሆነው ሊገሉ ተሰድፈዋል። ስለዚህ እንደዚህ የሚያደርጉ አካላት ላይ የሚወሰደው እርምጃ ጠላትን ከሃዲን እስከ መጨረሻው መጥላት ስለሚገባው ወደ እርምጃ መገባት ያለበት ምዕራፍ ላይ እንዳለን ያረጋግጣል። ከዚህ በተረፈ ግን መሰል እንቅስቃሴዎችን በሚያደርጉት ላይ አሁንም በአይነ ቁራኛ የምንከታተል ይሆናል። እንደዚህ አይነት መሰል እንቅስቃሴዎችን የምናይበትና የምናረጋግጥበት ሁኔታ ሲኖር ደግሞ አያዳግም እርምጃ እየወሰድን እንቀጥላለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ይሄኑ ተመሳሳይ ጥያቄ ለአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ ሀፍቴ ወልዴ ላንሳ። እንደው ይሄን እጅ የመስጠት ነገር እንዴት ነው ያያችሁት? ምንድን ነው ዋና ዓላማው? ሊተላለፍ የተፈለገው መልእክት ምንድን ነው? ሊያለማመዱን ያሰቡትኝ አጠቃላይ ይህን የእጅ መስጠት እንቅስቃሴንስ እንዴት አያችሁት? እንዴት ገመገማችሁት? አመሰግናለሁ ሙልጌታ። እንግዲህ ምናልባት ይሄ እጅ መስጠት የሚባለው በተለይ ደግሞ እውነት ለመናገር ታይቶ የማይታወቅ በአማራ ታሪክም እንዲሁም በጎንደርም ታይቶ የማይታወቅ የአፄ ቴዎድሮስ ልጅ ሆኖ የገብርዬ ልጅ ሆኖ እጅ የሚሰጥ በፋኖ ደረጃ የለም። እውነት ለመናገር ብዙ ወንድሞቻችን መትረፍ የሚችሉ ወንድሞቻችን እንኳን እግራቸው ሲቆስል እጃቸው ሲቆስል ውጊያ በከበደ ሰዓት እንኳን ራሳቸውን ጠጥተው ሲሞቱ ነው፣ ራሳቸውን ሲያጥፉ ነው ምናይ፣ ለጠላት እጅ ላለመስጠት ማለት ነው። ምክንያቱም ታሪካቸው የሚያሳይ ያን ስለሆነ እንጂ ፋኖ ሆኖ ድሽቃ ሞርተር ይዞ ስናይፐር ይዞ እጅ የሚሰጥ ፋኖ እውነት ለመናገር የለም ብለን ነው የምናምነው በእኛ በኩል ማለት ነው። ነገር ግን እነዚህ አካላቶች ከመጀመሪያውም የፋኖን ማሊያ በፋኖ ማሊያ ሲጫወቱ ወይም ደግሞ ፋኖ መስለው ገቡ እንጂ ፋኖ ነበሩ ለማለት ይከብደናል። ፋኖ ከነበሩ ባንክ ባልዘረፉ በነበረ፣ ፋኖ ከነበሩ መኪና ባልዘረፉ ነበር። መኪናን ሲዘርፉ ባንክን ሲዘርፉ ቆዩ። ወንድም ከወንድም በተልኮ ሲያጋጭ ቆዩ። ወንድም ከወንድም እያጋጩ ጀግኖችን ሲያስበሉ ቆዩ። አሁን ግን መጨረሻቸው በተለይ ቀድሞ ወንድሞች ሲገልጹ እንደነበረው የአማራ ፋኖ ብሔራዊ ኃይል ሲመሰረት ያከተመባቸው የሚመስል ወይም ደግሞ የመጨረሻችን ነው ከዚህ በኋላ አይሳካም የሚል እሳቢያቸው ሲደማደም መልማይና ተመልማይ ሆነው እየገቡ ይገኛሉ። እሱ በነገራችን ላይ አሁን ላይ ምናልባት እንደው በተለይ በዚህ በአክቲቪዝሙ ደረጃ ሲራገብ እናያለን። በእኛ በኩል ግን እንደዚህ አይነት ነገሮች መጥራት አለባቸው ብለን እናምናለን። ምክንያቱም እነዚህ ሰዎች ነገ አሸነፈን እርግጠኛ ነኝ አሸነፈን ወደ 4 ኪሎ ብንሄድ በእግራቸው እንኳን አይደለም
በእግር ተዋግተው ቀርቶ አይደለም በመኪና እንኳን እንሂድ ብንላቸው ባህር ዳር ላይ ወርዶ የሚቀሩ ሰዎች ናቸው። እርግጠኛ ነኝ እነዚህ ሰዎች ማለት ነው ሀሳቡ ስለሌላቸው አላማቸውም ሌላ ስለሆነ። ስለዚህ እንደነዚህ አይነት ሰዎች አሁን መልቀቁ በተለይ ለተቋሙም እንደውም ቀጥታ ለቀጠናውም ጥሩ አድቫንቴጅ ነው ብዬ ነው የማስበው። ያው እንግዲህ ምናልባት መልማዩም ተመልማዩ እያለቀ ይመስለኛል። ከዚህ ውጭ ይኖራል የሚል እምነት የለኝም። ታለም እንግዲህ ትግል ነው። እንደነዚህ አይነት ሰዎችን እያራግፉ መሄድ ያስፈልጋል። ይህን ነው የምለው ሙልጌታ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ ሀፍቴ ወልዴ። ተመሳሳዩን ጥያቄ ለአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስቻለው በለጠ አንሳ። አመሰግናለሁ ሙልጌታ። እንግዲህ እነዚህ አካሎች ፋኖ ሳይሆኑ ፋኖ ነን ብለው የፋኖን ልብስ ለመልበስ ሲዳዱ የነበሩ ነገር ግን ከግል ፍላጎታቸውና ጥቅማቸው አንጻር ሲሰሩት ከነበረው በተጨማሪ እኔ የመንግስትንም ተልዕኮ ይዘው ወጥተው ጊዜ ሲጠባበቁ የነበሩ ነገር ግን አሁን ይሄ መንግስት ነው ባዩ ይሄ ፋሽስታዊ ስርዓቱ የአማራ ፋኖ ብሔራዊ ኃይል ከመደራጀቱ ወይም ደግሞ ድርጅቱ ይፋ ከመሆኑ አንጻር የፈጠረበትን ከፍተኛ ወታደራዊ የሚሆኑ ፖለቲካዊ ጫና ለመቀልበስ ታስቦ ከዚህ በፊት ተዘጋጅተው ትግል ለመጥለፍ ሲዳዱ የነበሩ ነገር ግን ያልተሳካላቸው ያን ሳይችሉ ሲቀሩ የግል ፍላጎታቸውን ሲያካሂዱ የቆዩ ነገር ግን ታይሚንግ ጠብቀው ይህን ድርጅት ምስረታ ሲያዩ ከፍተኛ የሆነ በሰራዊታችንም ሆነ በህዝባችን መነቃቃት ሲፈጠር መንግስት ሳያስበው ይሄንን ጊዜ ነው በቃ መጥለፍ እንኳን ባይሳካ ይሄንን ጊዜ በዚህ አጀንዳ በመስጠት እቀለብሳለሁ ብሎ ያሰበው ነውና እሱ ባዘጋጀላቸው በር መሰረት የሄዱ ናቸው። ፋኖች አይደሉም። የፋኖን ልብስ ግን ለመልበስ ሲዳዱ የነበሩ የግል ጥቅም ፈላጊዎች፣ የጠላት ተልዕኮ አስፈጻሚዎች የነበሩ ናቸው ማለት ነው። በጥቅሉ እነሱን ይህ የሚገልጻቸው ይሄ ነው ብዬ አምናለሁ። በሰፊው ወንድሞች ገልጸውታል። እንግዲህ ትግል በተለያየ መንገድ ለመጥለፍ ይሞከራል፣ ከውስጥም ከውጭም። እነዚህ አካሎች ተዘጋጅተው ቆይተው አሁን የመጨረሻ ካርድ ተሰጥቷቸው የተሞከረ ነው። ሌላም ሙከራ ሊኖር ይችላል። ሁሉም ግን በተለይ የአማራ ፋኖ ብሔራዊ ድርጅት ብሔራዊ ኃይል አባላትም ሆነ አመራር መታሰብ ያለበት እነዚህ ፋኖ ሳይሆኑ ፋኖ መስለው የግል ጥቅማቸውንና የጠላትን አጀንዳ ሲያስፈጽሙ የነበሩ ስለተላቀቁልን ከፍተኛ የሆነ ምስጋና ሊገባው ይችላል እንጂ የነሱ መሄድ የኛን መሰረታዊ ጥያቄ የተነሳንበትን ዓላማ ወደ ኋላ ሊያስብለን እንደማይችል ሁላችንም ልንገነዘብ ይገባል። በዚሁ ማደራ ማለት እፈልጋለሁ። እንግዲህ በሚገርም ሁኔታ ገብተው የሚያካሂዱት ያለ ስም ማጥፋት እያየን እየሰማን ነው። ስም ማጥፋትም አይደለም ቀጥታ የጠላትን አጀንዳ ነው እያራገቡ ያሉት ማለት ነው። ስለዚህ ከዚህ ተነስቼ ነው እኔ ጠላት አዘጋጅቷቸው የቆዩ ነው ያልኩኝ። ምክንያቱም አሁንኑ በቀጥታ ሄደው የጠላትን አጀንዳ የጠላትን አንደበት የጠላት አንደበቱ ነው ስላገኘናቸው ሌላ የተለየ ነገር አላቸው ብዬ አላምንም። በዚሁ ግን ማስገንዘብ የምፈልገው የአማራ ፋኖ ለአማራ ሕዝብ ብሎም ለኢትዮጵያ ሕዝብ እንዲሁም እንደ ኢትዮጵያ እንደ ሀገር አለኝታ ዋልታና ማገር እንጂ በምንም ክህደት የማይታማ የማይጠረጠር በተለይ የአማራን ሕዝብ ጥቅም አሳልፎ ይሰጣል ተብሎ የማይታሰብ ኃይል መሆኑን ግን ማስገንዘብ እፈልጋለሁ። ከዛ አንጻር ወልቃይትን ራያን አሳልፎ ለመስጠት ነው ምናምን የሚለው ቀልድ እንጂ ይህ ፋኖነትን ሊገልጽ እንደማይችል ሁላችንም ልንገነዘብ ይገባል። እንግዲህ እንደተባለው የአማራ ፋኖ ብሔራዊ ኃይል ሲመሰረትም እሱ አንድ የአማራ የህልውና ትግልና የአማራ የማንነትና የወሰን ጉዳዮች ጎን ለጎን የሚሄዱ ጉዳይ እንጂ አንዱን ወደፊት አንዱን ወደ ኋላ አንዱን ወደ ግራ አንዱን ወደ ቀኝ የማንተው ጉዳይ መሆኑን አስገንዝቦ ይፋ ያደረገበት ሁኔታም ስለሆነ በዚሁ ማናችንም ቢሆን ብዥታ እንዳይፈጠር ማለት እፈልጋለሁ።
እነዚህ የጠላት አንደበቶች ወይም ደግሞ የጠላት ጉዳይ አስፈጻሚ የነበሩት አሁን ደግሞ በጠላትነት ከጠላት ጋር የተሰለፉትን እንደሚሉት እንዳልሆን ሁሉም እንዲገነዘብ ማለት እፈልጋለሁ። ይሄው ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስቻለው በለጠ ከልብ እናመሰግናለን። እሺ፣ አመሰግናለሁ ሙልጌታ። ተስፋዬ ወልደስላሴ ነኝ ከብላክ ላየን ሚዲያ። ጥያቄው የተመለሰ ቢሆንም እንዲያው አጽንኦት እንዲሰጠው ፈልጌ ነው። መሪዎቹ ቀደም ብለው አንስተውታል። ምንድነው እኔ አሁን እንዳንድ አማራ ትግል ላይ እንደቆየ ሰው ፋኖ ሲባል ቀደም ብሎ ወደ አእምሮ የሚመጣው የጋሽ መሳፍንት ፒክቸር ነው። ረጅም ዓመት የቀደመ የትግል እንደ ጎንደር ሲኒየር አርበኞች በዚህ ለፋኖ ትግል ትልልቅና ዋና ዋና የሚባሉ ሰዎች የወጡበት ቀጠና ነው እና አሁን ሶሻል ሚዲያ ላይ የሚራገብ ነገር አለ። ይሄ በሚዲያ ደረጃ እጅ መስጠትን በአንዳነትም የጎንደር ባህል እስኪመስል ድረስ ፕሮሞት ይደረጋል እና ከዚህ አኳያ መሪዎቻችን ምን ሊሉን ይችላሉ? በተለይ ህዝብ ግንኙነት ዮሐንስ ከጎንደር ፋኖ ባህል፣ ታሪክ፣ ወግ አኳያ እጅ መስጠት ይህ ጎንደር ፋኖ ባህል ነው ወይ? እንደው እሱን ረገጥ ያለ ምላሽ ፈልጌ ነው። መልካም አመሰግናለሁ። በድጋሚ የጎንደር ፋኖ ቀደም ሲል እንደተናገርከው እውቅ አባት አርበኞቻችን ብቻቸውን 3-4 ሆኖ በነፍስ ወከፍ የጦር መሳሪያም በባዶ እጃቸውን ሳይቀር ብዙ መስዋዕትነት የከፈሉበት ክብራቸውን፣ ሀሳባቸውን፣ አላማቸውን ሳይሸጡ ቱባ የፋኖነትን ትግል ለትውልዱ ያሸጋገሩ ጀግኖች ናቸው። ይህን ስንል እንዳሁኑ የተደራጀ የፋኖ መዋቅር ሳይኖር ማለት እንጂ አሁንም ጠንካራ ፋኖ እንቅስቃሴ አለ። ከትውልድ የተሸጋገረ ነው። በጎንደር ታሪክ እጅ መስጠት ሳይሆን እጅ ይዞ የመማረክ ታሪክ እንጂ ጎንደር እጅ የመስጠት ታሪክ የለውም። እነዚህ ሰዎችም የሚገለጹት እንደ ባንዳ፣ እንደ ብልጽግና ወይም ደግሞ ከገዢው ስርዓት የላካቸው ባንዳዎች እንጂ መጀመሪያ ፋኖ አልነበሩም ብለን መግለጻችን ይታወሳል። ስለዚህ መጀመሪያ ፋኖ ባልነበሩ፣ መጀመሪያ አርበኛ ባልነበሩ ሰዎች ላይ እጅ ሰጡ ብለን ጎንደር እንደሚወክሉ አድርገን ማቅረብ አንችልም። ሆኖም ግን ሰርገው እንዲቆዩ የሚመች መዋቅር ፈጥረው ይህን ቀዳዳና ክፍተት እንዲኖር ያደረጉ የአደረጃጀት ክፍተቶች ናቸው ያሉት በጎንደር እንጂ የጀግንነት አይደለም። በቅርቡም በእነና ሆሰናይም በሌሎች ጓዶቻችንም አንዳንዶች እኮ ራሳቸውን በገደል ሁሉ ወርረው ራሳቸውን ያጠፉበት ሁኔታ ላለመማረክ ማለት ነው። እና የጎንደር ታሪክ አይደለም፣ የአማራ ታሪክም አይደለም። እነዚህ አካላት አንድም ጥያቄ አስመልሰው ወይ ተደራድረው አይደለም የገቡት። እነዚህ አካላት የገቡት ዘረፉ፣ ሌቦች ናቸው፣ እንዲዘርፉ አሰማርተዋቸው ነበር። የፋኖ ስም እንዲጠፋ በሚንቀሳቀሱበት ቀጠና ህብረተሰቡን ሲያስመሩ ነበር። እንደሚጠቀሱ ወንጀሎች ሲፈጽሙ ቆይተዋል። በኋላም ተመልሰው ገብተዋል። ፋኖ መተቸት አለበት። ለእነሱ የሚመች መዋቅር ፈጥሮ እነሱን ማጥራት እየተገባ ባንዳዎችን ሰርገው እንዳይገቡ ማድረግ እየተገባ ሰርገው እንዲገቡ የመዋቅሩንና ስያሜውን ይዘው እንዲንቀሳቀሱ እድል መስጠታቸው በተመለከተ ነው መወቀስ ያለበት የሚመለከተው አደረጃጀት እንጂ በጎንደር ታሪክ እንደዚህ አይነት ሁኔታ የለም። በአማራ ታሪክም እንደዚህ አይነት ሁኔታ የለም። እርግጥ እነዚህ አካላት የመጡበት ቦታ እነዚህ ተልእኮ የተሰጣቸው ሚሽነሪዎች ተልእኮ እንዲፈጽሙ የነበራቸው እስካሁን የተወሰነውን ተልእኮ እየፈጸሙ የቆዩ ቢሆንም ለዚህ የሚመች መዋቅር ተዘጋጅቶላቸው ስለነበረ አደናጋሪ ወጥ አደረጃጀት አለመኖሩ አደናጋሪነቱን ተጠቅመው ህዝቡን እንዲበድሉ፣ አደረጃጀቱን ተልእኮውን እንዲረብሹ፣ ታማኒነቱን እንዲጎድል፣ ጉራማይሌ እንዲሆን እንዲደባረስ እያደረጉ ከቆዩ በኋላ እንግዲህ የጠራ ሲመጣ ነው እነዚህ አካላት እንዳልከው እጅ ወደ መስጠት የሚመጡት። ይህም ደግሞ የጎንደር ትግል የወለደው የጎንደር ጀግንነት አበጥሮ አንጥሮ እየታገለ መምጣቱ፣ ይህ ጀግንነቱ አንጥሮ እያበጠረ መምጣቱ፣ እያጸዳ ማምጣቱ
ነው ይሄንም እንዲጸዱ እነሱም ቢሆን ቢያንስ የትግል ሜዳውን ይዘው ቀጣይ ህዝቡን እየበደሉ እንዳይቀጥሉ የተደረጉት እንጂ እነዚህ አካላት አንዳንዶች እኮ 3000-4000 ጦር ይመሩ የነበሩ ናቸው። ትላንት ሲገቡ ግን 20 ምናምን ሆኖ ነው የገቡት። ይህ ማለት ትግሉ እየነጠረ መጥቷል። ፍሬና እንክርዳዱ ተለይቷል ማለት ነው። እንክርዳዶች ናቸው። እንክርዳዶች ደግሞ ሊለዩ የቻሉት በህዝባችን በሰራዊታችን ጀግንነት እንደዚሁም ደግሞ ሊያደናግሩ የነበሩትን አካላት በመለየት አደናጋሪዎችንም በመለየት እንቅስቃሴው ማየኑን ተከትሎ ለራሳቸው የተሰጣቸውን ተልዕኮ ለማስቀጠል የማይችሉበት ምዕራፍ ላይ መድረሳቸውን ገምግመው የወሰኑት የክህደት ጥግ ነው እና እኛ እንደ ድል ነው የምንቆጥረው። በነገራችን ላይ በአንድ በኩል እንደ ድል ነው የምንቆጥረው እያጸዱ መሄዱ። አሁንም ቢሆን ግርድና ማን ነው እነዚህ ጉራማይሌ ሆነው ቀለማቸውን የሚቀየሩ ወይም ደግሞ ሚሽነሪዎች ከኛ ውስጥ የተመሸጉ ከኛ ውስጥ ሰርገው የገቡ ተልዕኮ የተሰጣቸው ይኖራሉ። ከኛ ስር ግን በእኛ አደረጃጀት ያለ እንደዚህ ያደረገ አካል ስለሌለ የእኛን አደረጃጀት ማለት አይደለም። እንደዚህ አይነት አጭበርባሪነት የተመቹ አደረጃጀቶች ግን መፈተሽ ቀጣይም መቀጠል እንዳለብን በዚህ አጋጣሚ እንረዳለን። አመሰግናለን። አመሰግናለሁ። ሁላችሁም እንዴት ዋላችሁ? እንዴት አመሻችሁ? በጣም ሰፊ ማብራሪያ ነው የሰጡት። ወቅታዊ ጉዳይ ነው የተነሳው። ቀለብ ስዩም ነኝ ከዓለም አቀፍ ፋኖ ሚዲያ ነው ጥያቄ የማቀርበው። ምንድነው እንግዲህ አሁን ስንወያይበት የቆየነው ነገር ምንድነው? እነዚህን ፋኖች በቁጥር 2 ወይም 3 የሚሆኑ ፋኖችን እጅ እንዲሰጡ ያደረጉ በተለያዩ ቦታ ተቀምጠው አገር ውስጥም ያሉ አሉ። መንገዱን አመቻችተው ላገዛዙ እጅ እንዲሰጡ ያደረጉ ቡድኖች አሉ። በግለሰብ ደረጃ የሚንቀሳቀሱ በቡድን የሚንቀሳቀሱ አሉና እነዚህ ሰዎች በተለያዩ ሚዲያዎች እየቀረቡ እጅ አይደለም የሰጡትኝ ያሰላለፍ ለውጥ ነው ያደረግነው ብለው በድፍረት ይናገራሉና እንግዲህ ይህ አገዛዝ ለአማራ ህዝብ 7 ዓመቱን ብናስታውሰው አጠቃላይ በአማራ ላይ የዘር ጭፍጨፋ የዘር ማጽዳት ያደረገ የገደለና እየገደለን ያለ ኃይል ሆኖ እያለ ከዚህ ኃይል ጋር ወይም ከዚህ አገዛዝ ጋር የኃይል አሰላለፍ አድርገው እነማንን የትኛውን ኃይል ወይም የትኛውን ወገን ሊያድኑ ነው? እውነት የአማራ ፋኖ አሰላለፉ ትክክል አልሆነ ሆኖ ነው እነሱ ከአብይ አገዛዝ ጋር እንደገና ሆኖ አማራን የትኛውን አማራ ነው ሊያድኑት የሚችሉት የሚለውን እናንተ ያው ከፍተኛ አመራር ስለሆናችሁ ይሄ ያሰላለፍ ለውጥ ነው ብለው ሀሳብ የሚሰጡት ነገር ምናልባት ታጋዩንም ህዝቡንም ማወናበድ እንዳይሆን ማብራሪያ ብትሰጡበት ለማለት ያክል ነው። አመሰግናለሁ። ነው የትግል ሜዳ ለውጥ ነው። በልዩ ልዩ መንገድ ተቆለጳጵሶ ወንጀሉን ክህደቱ እንዳይጋለጥ እየሰሩ ያሉ አካላት አሉ። በዋናው ጠላታችን በአዴን ወይም ደግሞ በብልጽግና በኩል እየተነሱ ያሉ ነጥቦች እንደተጠበቁ ነው። ይህን ተቀጽል ላይ የሚያራምዱ ደግሞ አንድም በአክቲቪዝም እና በታጋይ ስም፣ ሁለትም በፋኖ አመራር ስም ከጫካ ሆነው ይህን ዓላማ ደግፈው የሚናገሩትን በተመለከተ ቅድም እንዳልኳችሁ ለክህደት የሚመች ቋት አዘጋጅተውላቸዋል። ከዚህ ቋት የከረጢት ውስጥ እንዲቆዩ ፕሮቴክት አድርገው ከሃዲዎችን ሰብስበው እንዲቆዩ በማድረግ ትግሉ አቅጣጫውን እንዲስት የህዝብ አመኔታ እንዳይኖረው እንዲሁም አብቦ ርቆ ሂዶ እንዳያሸንፍ እንቅፋት ለመሆን አልመው ነው እንደዚህ አይነት ካታጎሪዎችን ቤዛ አድርገው የመሰረቷቸው እና አሁን ዓላማቸው ከእነሱ ጋር የተሰለፈው ከጠላት ጋር የተሰለፈው በመሆናቸው ከክህደቱ ከሃዲዎችን የሚደግፉ ድምጾች ከዛም እዚህም መጥተዋል። በዚህ ወቅት የትግል ሜዳ ለውጥ ነው ብለው በአንድ በኩል በሌላ በኩል ቃል የተገባልንን እንደሚደረግልን ተስፋ እናደርጋለን እያሉ ነው። እነዚህ ከሃዲዎች ቃል የተገባላቸው ቁሳቁስ ነው። ቃል የተገባላቸው ንዋይ ነው። ስለዚህ ለንዋይ ፍቅር ቃል የተገባላቸው በሚዲያ ሳይቀር ቃል የተገባልን ይደረግልን የሚሉ አካላት የትግል ሜዳ ቀየሩ ሳይሆን ለሆዳቸው አደሩ፣ ካዱ፣ የቁሞት ሞቱ ተብሎ ሊገለጽ ነው የሚችለው። የሚታገል አካልማ የሚታገልበት አውድና የህዝብ ፍላጎት ያለበት ቁመና አለ። ከዚህ ውጭ ያለው እነዚህ የሄዱበት ሁኔታ የግል ጥቅማቸውና
ከሃዲነታቸው ጋር የሚያያዝ እንጂ የትግል ለውጥ አይደለም። በዛ በኩል ሄደው የሚያመጡት ምንም ነገር የለም። መጀመሪያም አልነበራቸውም። አሁንም ሄደው ምንም አይነት ነገር ለውጥ የሚያመጡት ነገር የለም። ወንድሞቻችን ተጋደሉ ብለው ከጀርባ መጥተው የሄዱ ሰዎች ናቸው። የትግል ሜዳ ለውጥ የሚሏቸው ደግሞ ራሳቸውን ችለው እንደ ጸዳሉ የካዱ ናቸው። እንደነዚህ ከሃዲዎች የካዱ ናቸው። አሁንም ቢሆን በውጭም በሀገር ውስጥ ያሉ ይሄን ሊሸፋፍኑ የሚሞክሩ ስማቸው ከሃዲ ነው የሚባል ያለበት። ስማቸው ከሃዲ ነው። ከዋና ከሃዲዎች ይልቅ ክህደቱ እንዳይጋለጥ የሚሰሩ ቁጥር አንድ ከሃዲ መሆናቸው መዝግበን መያዝ ያለብን ምዕራፍ ላይ ነው የምንገኘው ለማለት ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ ሙሌ አንድ አጭር ጥያቄ ይድል ይቻላል? ይቻላል። ይቅርታ፣ አመሰግናለሁ። ሀብታሙ አሰፋ ነኝ ከህብር ሬዲዮ። እንግዲህ እነ ጸዳሉ ያው ብዙዎች ጃል ጸዳሉ እያሉት እየጠሩት ያለበት ሂደት አለ። አገዛዙ ውስጡ አስርጎ ያስገባቸውና ቀደም ሲል እንዳላችሁት በፋኖ ማሊያ ሲጫወቱ የነበሩ ሰዎችን ስቦ ማውጣት ከጀመረ በኋላ እነሱ ይመሩት ከነበረ አደረጃጀት እውነተኛው ፋኖ ወደ አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ወደ እናንተ እየተቀላቀለ እንዳለ ከዚህ ቀደም ሲገለጽ ነበርና ምን ያህል ኃይል እውነተኛው ፋኖ ወደ እናንተ እየመጣ ነው? እሺ፣ ከልብ እናመሰግናለን ሀብታሙ። አስቻለው አብራ አያይዘህ ልትመልሰው የምችለው ከሰሞኑ እየወጡ ያሉ ድምጾች አሉ። በተለይ እንግዲህ አገዛዙ ታርጌት አድርጎ በተለይም ደግሞ የፋኖን ስም የማጠልሸት በመካከል ገብቶ ደግሞ የመከፋፈል ሁነቶች በሚመስል መልኩ በሰፊው የተሰራጩ ይገኛሉና እነዚህንም አብረህ አያይዘህ መልስልን። መልካም፣ አመሰግናለሁ ሙሉጌታ። ምናልባትም ቅድም ከተነሳው ጥያቄ ጋር ተያይዞ እንደው አንድ ነገር ማለት ፈልጌ ነው። እሱ ምንድን ነው እንግዲህ የትግል አሰላለፍን የቀየሩ ብለው ማቆለጳጰስ ተጀምሯል። በጣም የሚያሳዝን ነው፣ የሚያሳፍርም ነው። ስለዚህ በመጀመሪያውም ቅድምም ብየዋለሁ፣ የወጡለት ትክክለኛ ዓላማ አይደለም። እነሱ የሚያስቡት ከጠላት ጋር ነበር ሲሰሩ። ከዛ ውጭ ግን በዋናነት የማንነትና የወሰን ጉዳይ የሚነሳባቸውን በአማራ ሕዝብ ላይ እንደ ማስፈራሪያ የተያዘ ጉዳይ አለ። ወልቃይትን እንደ ማስፈራሪያ እንላለን ብዙ ጊዜ። ከዚህ በፊት እንግዲህ በ2013 በተደረገ ጦርነት፣ በሰሜኑ ጦርነት የአማራ ፋኖ ዋጋ ከፍለው ነው። ከዚህም በፊት ከ2008 ጀምሮ እነ ዋዋ ገውሌን ጨምሮ ሌሎች ወንድሞችን ያጣነ እንዲሁም ደግሞ አጠቃላይ እንደ አማራ ወጣቱ ተነቃንቆ ወልቃይት ብረሳሽ ቀኝ ትርሳይ ብሎ ዋጋ ተከፍሎ ይህን ስርዓት ላይ ባይም ኢብን ወደፊት ያመጣው የዚህ ተጋድሎ የወልቃይት የነራያ አጀንዳ እንደሆነ የሚታወቅ ነው። ከዛም ባሻገር በ2013 ስንት አያሌ የአማራ ወጣት ሁሉም ተጠራርቶ ወልቃይት ላይ ዋጋ ከፍለው ተጋድሎ ነው ነፃ የወጣውና ብዙ ጊዜ ወልቃይት እንደማስፈራሪያ ብንለዋለሁ። በምርጫ ጊዜም ብልጽግና በጅመንሻ እንደሰጡ አድርጎ የጎንደርን ህዝብ በተለይ ነጥሎ የጎንደር ህዝብ ብቻ አጀንዳ ነው በማስመሰል የሚደረግ የፖለቲካ ሸፍጥ፣ የፖለቲካ ሴራ አለ። ይህ ሰፊው የአማራ ህዝብ በእርግጥ በደንብ ተረድቶታል፣ አውቆት አድሯል። ከዛ ጋር ተያይዞ አሁን እዚህ በፊት በተዘጋጀላቸው እነዚህ የጠላትን አጀንዳ ሲያስፈጽሙ የነበሩ አሁን ደግሞ ወልቃይት ሊነካ ስለሆነ ነው ብለው በአሳፋሪ መንገድ ለመግለጽ የሞከሩት አለ። እውነት ለመናገር ግን የአማራ ፋኖ የሚያስበው ትናንትም በፋኖ ነው ይህን ነፃነት የወልቃይት ማህበረሰብ የራያ ማህበረሰብ ነፃነቱን የተጎናጸፈ አሁንም በዘላቂነት መፍትሄ የሚያገኘው በፋኖ ነው ብሎ ያምናልና ለዛም ነው የአማራ ፋኖ ብሔራዊ ኃይል ምስረታውን አስመልክቶ መግለጫ ሲሰጥ ይህን ጉዳይ በዋናነት አንስቶ ያስቀመጠ ማለት ነው። ይህን ስንል እንግዲህ እነዚህ አደናጋሪዎች ግን ይህ ህዝብ በዘላቂነት መፍትሄ እንዳያገኝ ከስርዓቱ ጋር ወግነው እያስተጓጎሉ ያሉ አካላት መሆኑን ግን በደንብ እንዲሰማበት እፈልጋለሁ። በዛ ጉዳይ ነው ማለት ፈልገው። ከዛ በተጨማሪ ምንድነው ጠላት አሁን
እንግዲህ በተለይ እንደ ጎንደር በሁለት አደረጃጀቶች ስንታገል ቆይተን ጥር 12 2017 ዓ.ም የአማራ ፋኖ አንድነት በጎንደር ምስረታውን አድርጎ ሰፊ የሰው ኃይል ይዞ አጠቃላይ እንደ ጎንደር ሰፊ ሽፋን ኑሮት እያታገለ ሲታገል የቆየ ድርጅት ነው። እዚህም ጋር ተያይዞ እንግዲህ ግንቦት 1 2017 ዓ.ም የአማራ ብሔራዊ ኃይል እስከ ተዋቀረበት ወይም ደግሞ እስከ ተደራጀበት ጊዜ አንስቶ ሰፊ ትግል ሲያደርግ የነበረ አሁንም የአማራ ብሔራዊ ኃይል አንድ አካል ሆኖ እየታገለ ያለ ድርጅትና በዚህም በአማራ ፋኖ አንድነት በጎንደር በጣም ከፍተኛ የሆነ ተግባቦት ያለ የወጣቶች ስብስብ በሳል አመራር ያለበት ከግራም ከቀኝም ከላይም ከታችም ሁሉንም ነገር መርምሮ እርምጃዎችን የሚያደርግ አመራር የተፈጠረበት ያለበት ሁኔታ ነው ያለው። እንግዲህ በዚህ መሀል ጠላት ቅድም እንደተባለው ድንገቴ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ጀምሮ በውስጡ ያደረበት ከፍተኛ የሆነ ድንጋጤ አንዳንድ ነገሮችን ለማድረግ እየሞከረ ነው። ይህም ምንድነው? ያው ጥቃቅን ወሬዎችን በስልክ ሪከርድ የስልክ ሪከርዶችን የድምጽ ቅጆችን በማውጣት በመሀል ልዩነት ያለ ለማስመሰል የሚደረግ ሙከራ አለ። ይህ እንግዲህ አገዛዙ ተስፋ እንደቆረጠ በወታደራዊ እንቅስቃሴው ምንም አይነት ውጤት እንደማያመጣ ነገር ግን እስኪ በዚች ልሞክር ብሎ የመጨረሻ አማራጭ የሆነችውን ሙከራ እያደረገ እንደሆነ ነገር ግን እንደ አማራ ፋኖ አንድነት በጎንደር አመራር እንደዚህ አይነት ክፍተቶች እንደሌሉ ማስገንዘብ ማስጨበጥ እንፈልጋለን። ከዛ ባሻገር ይሄን እንኳ መሰረት አድርገው አንዳንድ ወንድሞች አይሉት ደጋፊ ትግሉ አይሉት ደግሞ በጠላትነት የማንፈረጃቸው ነገር ግን ከዚህ ከድርጅቱ ነጥለው ግለሰቦችን ብቻ በማጠልሸት ይህ ደግሞ የሚፈልጉትን አጀንዳ ለማሳካት የሚሞክሩ የሚዳዱ አሉ። ይህ ግን ሊሆን እንደማይችል ምክንያቱም አንድን ግለሰብ ከአንድ ተቋም ነጥሎ ስም ማጥፋት ያም ማለት አንድም በግለሰቡ ላይ ሁለትም በተቋሙ ላይ ነው። ሶስተኛ ከፍ ሲል ዓላማውን ለማንኮላሸት የሚደረግ ነው። ከዛ ውጭ ደግሞ አንድን ግለሰብ በአንድ ተቋም ላይ በአንዳንድ ጉዳዮች ላይ ግለሰብን ነጥሎ ከሌ ተጠያቂ ነው ማለት ተቋሙ መርህን ጠብቆ አይሰራም፣ መዋቅራዊ አሰራርን አይከተልም እንደማለትም ነው። ያ ማለት ስለዚህ ተቋሙንም መናቅም እንደሆነ ቢገነዘቡ ጥሩ ነው። የአማራ ፋኖ አንድነት በጎንደር ሁሉም ተግባቦት ያለው እያንዳንዷን ውሳኔ በመርህ በተቋማዊ አሰራር በጋራ ኮሌክቲቭ ሊደርሺፕ ወስኖ የሚንቀሳቀስ እንጂ አስቻለው ዘፈቀደ የራሱን ውሳኔ ወስኖ ይሄ ይደረግ የማይልበት ሀብቴ ወልዴ ሰብሳቢ ስለሆነ በዘፈቀደ ይሄ ብቻውን ወስኖ ይሄ ይደረግ የማይልበት ነገር ግን በጋራ እንደ ተቋም በመርህ አሰራር ተወያይቶ ወስኖ የሚሰራ እንጂ ግለሰቦችን በተለይ እንደነ አርበኛ ሳሙኤል ባለድል ወጣት አመራሮች በጣም በሳል አመራሮች ላይ የሚደረገው ስም ማጥፋት ልክ እንዳልሆነ ብንገነዘበው በመሀልም ልዩነት ያለ የሚመስለው ነገር ዝም ብሎ እዚህ ግባ የማይባል ጠላት በሚፈልገው መንገድ ለማራገብ ሞክሯል። ነገር ግን ይህ መሬት ላይ ምንም አይነት ብዥታ የማይፈጥር በሰራዊታችንም የሆነ በአመራራችን እዚህ ግባ የማይባል ምንም ችግር የማይፈጥር መሆኑን ማስገንዘብ እንፈልጋለን። ምናልባት ደጋፊያችን ማህበረሰብ ይህን እንደ ትልቅ ቁም ነገር ቆጥሮ የሚጠራጠር የሚደናገጥም ካለ ምንም እንዳልሆነ ማስገንዘብ እንፈልጋለን። ይልቁንም ግን ከዚህ ተነስታችሁ ትንታኔ የምትሰጡ ሰዎች ግለሰቦች ተቋሙን መናቅ እንደሆነም ብታውቁ ጥሩ ነው። ተቋሙን መናቅ ማለት ደግሞ ዓላማውን መናቅ ነው። ዓላማውን ዝቅ ማድረግ ነው። ይሄ ደግሞ ልክ አይደለም። ምክንያቱም የግለሰቦች ስብስብ የአመራሮች ስብስብ ተቋሙ ነው። ተቋሙ ደግሞ የሚያስፈጽመው ዓላማ የሚያሳካው ዓላማ አለና ከዓላማው አንጻር አደብ ብትይዙ ጥሩ ነው። ከዛ ባሻገር የሚደረጉ አላስፈላጊ ስም ማጥፋቶችም እንደማይጠቅም በግለሰብ ደረጃ የሚደረጉ ስም ማጥፋቶች እንደማይጠቅም አስባችሁ አደብ ብትገዙ ማለት እፈልጋለሁ። አመሰግናለሁ። ጨርሻለሁ። እሺ፣ ከልብ እናመሰግናለን።